بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد بتياك نمي جمر الله تشو تياكيو عند سو بنديت ሰውነቱ ግሎ ወደኛ ቢመጣ እኛም በንዴት መቀበል አለብን ወይስ ምን ማድረግ አለብን ቢባል አንድ ሰው ለመጣው ሰው ጥያቄ መልስ ያስፈልገዋል ማለት ነው። አንድ ሰው ወደኛ መጣ። የመጣው በንዴት ነው የመጣው። ተናዶ የሆነ ወሬ ሰምቶ በእኛ ላይ ማለት ነው። ከዛ ወደኛ የከነፈ መጣ በንዴት ማለት ነው። በዛ ሰዓት ምን ማድረግ አለብን ለሚለው ጥያቄ መልስ ያስፈልገዋል ማለት ነው። ምን ማድረግ አለብን ለሚለው ጥያቄ መልስ ያስፈልገዋል። ከዛ በፊት እኔ ልንገራችሁና ከዛ ይጠይቃችኋል እናንተን ማለት ነው። የመጀመሪያው ልክ ሰውየው እንደመጣ በአንደኝነት ምን እናደርጋለን? ጸጥ እንለዋለን። ሰውየው ጸጥ ዝም እንላለን እኛ። ሁለተኛስ እጁን ይዘን እናስቀምጠዋለን። ተናዶ የለም እጁን ይዘን እናስቀምጠዋለን። ሶስተኛ ደግሞ ችግሩ ምን እንደሆነ እንጠይቀዋለን። ችግርህ ምንድን ነው? እንደዚህ ሊያናደህ የቻለ እንደዚህ ሊያስቆጣ የቻለው ችግር ምንድነው እንለዋለን። አራተኛ ችግሩን ከነገረን በኋላ የዚህ ችግር መንስኤ ምን ነበረ ብለን እንጠይቀዋለን። የችግሩ መንስኤ ምንድነው? ምን ነበረ? መቼም አንድ ሰው ዝም ብሎ አይቆጣም። ዝም ብሎም ደግሞ ችግር ደግሞ አይፈጠርም። በሆነ ምክንያት ነው ችግር የሚፈጠረው። ያ ችግር የተፈጠረው ችግር መንስኤ ምን ነበር የሚለው እንጠይቀዋለን ማለት ነው። ከዛ በኋላ መንስኤውን ከነገረን በኋላ መፍትሄውስ ምን ማድረግ አለብን እንለዋለን። መፍትሄው ምን ማድረግ አለብን? ችግር ተፈጽሟል፣ ችግር ተከስቷል። ይህንን ችግር ለማጥፋት ለማስተካከል ምን ማድረግ አለብን ብለን እንጠይቀዋለን ሰውየውን ማለት ነው። ቀጥታ ከዛ በኋላ በቀጥታ ወደ መፍትሄው እንሄዳለን ማለት ነው እንጂ በቁጣ የመጣን ሰው በቁጣ ወደኛ የመጣን ሰው በቁጣ ወዳንተ የመጣን ሰው በቁጣ ወዳንቺ የመጣን ሰው እንደ ሰውነቱ ግሎ ማለት ነው ተናዶ የመጣን ሰው በቁጣ መቀበል የለብንም ማለት ነው። በቁጣ መቀበል የለብህም፣ በቁጣ መቀበል የለብሽም። ያንን ሰው ማረጋጋት ነው። ምንድነው ችግርህ? ቅድም እንዳልኳችሁ መጀመሪያ እሱን እጁን ይዘን ማስቀመጥ ነው ያለብን። ከዛ በኋላ በተርቲብ ቅድም እንዳልኳችሁ በተርቲብ በዚህ መልኩ አረጋግተን መጠየቅ አለብን። የዛኔ ለዛ ለተበላሸው ነገር ወይም ደግሞ ለተከሰተው ችግር መፍትሄ ማበጀት ያስፈልጋል። ይህም የሚሆነው በሹራ ነው፣ በውይይት ነው። አንዱ ሲናደድ አንዱ ሲቀዘቅዝ ነው እንጂ ሁሉም ከተናደደ ለምሳሌ ያ ሰው ተቃጥሏል፣ ሰውነቱ ቀልቡ ላይ እሳት ተቀጣጥሏል። ቁጣ ምንድነው? ቁጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም هي جمرة في القلب አሉ ነብዩ ሰለላሁ ዐለይሂ ወሰለም جمرة في القلب توقد في القلب አሉ هي جمرة توقد في القلب ቁጣ ማለት ቀልብ ላይ የሚቀጣጠል እሳት ነው አሉ። ቁጣ ማለት ይሄ ሰውየው ግሎ መጥቷል፣ በቁጣ መጥቷል። በቃ ምንም የት እንደሚሄድ አያውቅም፣ ምን እንደሚጨብጥ አያውቅም። ይሄ ሰው
ያን ሰው እኛም ደግሞ በቁጣ ከተቀበልነው ምንድነው የሚተርፈው? ምንድነው የሚከሰተው? ከዛ በኋላ የባሰ ነገር መደባደብ፣ መፈናከት፣ መጋደል፣ መሳደብ፣ መሰዳደብ ይከሰታል ማለት ነው። ስለዚህ ምን ጊዜም በተለይ ባልና ሚስት የሆነ ሰዎች ወይም ደግሞ ጎረቤትና ጎረቤት የሆነ ሰው ወይም አባትና ልጅ የሆነ ሰው በዚህ መልኩ ካልሆነ አብሮ መኖር አይቻልም። በጣም ያስቸግራል ማለት ነው። አንዱ ሲቆጣ አንዱ ቀዝቀዝ ማለት አለበት። አንዱ ሲያጠፋ አንዱ ደግሞ ዑዝር ሰጥቶ ምክንያት ሰጥቶ ማለፍ አለበት። ያን ጥፋት ማለፍ እንደው ክትትል ማድረግ ባሌ ዛሬ ምን ሰራ፣ ሚስቴ ምን ሰራች ዛሬ ብሎ ሁሉም እንደዚህ ወይም ጎረቤቴ በእኔ ላይ ምን ሰራብኝ ብሎ መጠራጠር፣ ችግር ለመፍጠር መፈላፈል፣ ይሄ ጥሩ አይደለም። ሰው አብሮ መኖር የሚችለው ሲቻቻል ነው፣ ሲከባበር ነው፣ ሲተላለፍ ነው፣ ሲወያይ ነው። በቃ እሱ እንደዚህ ያደረገው ኸይር መስሎት ነው ያደረገው። እሷ እንደዚህ ያደረገችው ኸይር መስሏት ነው ያደረገችው ብሎ በመልካም ነገር መፈሰር፣ በመልካም ነገር መተርጎም ነው ያለብን ማለት ነው። እንደዚህ ከሆነ በዚህ መልኩ የሚሆን ከሆነ ችግሮች በቀላሉ በውይይት ይቀረፋሉ። ከዛ በኋላ ሰላም ይሰፍናል። ሰላም የነበረው ሰላም አይጠፋም ማለት ነው። በቃ የነበረው ሰላም በቦታው ተረጋግቶ ይኖራል ለዘላለም። ችግር ይፈጠራል፣ ችግሩ ይፈታል፣ በሰላም ይፈታል ማለት ነው። በምን አንዱ በመቀስቀስ ማለት ነው። ያጠፋው ያጠፉበትም ሁሉም ከተቆጣ፣ ሁሉም የሚሰዳደብ ከሆነ፣ ሁሉም አንዱ ሌላውን የሚወነጀል ከሆነ ይህ አብሮ መኖር አያስችልም። አብረን መኖር አንችልም። ስለዚህ ኢንሻአላህ የዛሬውን ትምህርት እዚህ አቆማለሁ። ሽክረን ሊስቲማዒኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ።